ይሄን በፍጹም እንዳታሳልፉ አንድ ትልቅ ምስጢር ልንገራችሁ። በጌታ ፍቅር ይዣችኋለሁ። ለብዙ ሰዎች እንዲደርስ ይሄን መልእክት ደግሞ ሼር አድርጉት። ሰው የዘላለምን ሕይወት የሚያገኝበት ትልቁ ምስጢር ምን እንደሆነ ታውቃላችሁ? በእግዚአብሔር ቤት ባለን ቆይታ አይደለም የሚወሰነው። የዘላለምን ሕይወት ማግኘት ጴንጤ በመሆን አይደለም የሚወሰነው። የዘላለምን ሕይወት ማግኘት ብዙ በማገልገል ብዙ በእግዚአብሔር ቤት ረጅም ዕድሜ በማስቆጠር ላይ አይደለም የተመሰረተው። የዘላለም ሕይወት የሚገኘው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ባለን ዕውቀትና እምነት ላይ እንደሆነ ታውቃላችሁ። ማንም ሰው በክርስቶስ ኢየሱስ ሊያምን ይችላል። የዘላለምን ሕይወት ማግኘት የሚወሰነው አገልጋይ በመሆናችን አይደለም፣ ጴንጤ በመሆናችን አይደለም፣ በእግዚአብሔር ቤት ረጅም ዕድሜ በማስቆጠራችን አይደለም። የዘላለም ሕይወት የሚወሰነው በክርስቶስ ኢየሱስ ባለን ዕውቀት ላይ የተወሰነ ነው። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ሲናገር እንደዚህ ይላል፣ አንተ ብቻ እውነተኛ አምላክ የሆነና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ማወቅ ነው የዘላለም ሕይወት። ኢየሱስ ክርስቶስን መረዳት ነው የዘላለም ሕይወት። አንድ ጊዜ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ የሱን ደቀ መዛሙርቶችን ሰብስቦ ጠየቃቸው። የሰው ልጆችን ማን ይላሉ ብሎ በጠየቃቸው ጊዜ አንዳንዶቹ ኤልያስ ነው፣ አንዳንዶቹ ኤርሚያስ ነው፣ አንዳንዶቹ ደግሞ ከነቢያቶች አንዱ ነው ይላሉ። እናንተ ግን ማን ትሉኛላችሁ ነው አለ። ማን ትሉኛላችሁ ባለው ጊዜ ጴጥሮስ እንደዚህ ነው አለ፣ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነው አለ። ኢየሱስ ክርስቶስ በዛን ጊዜ ወደ ጴጥሮስ ዞር ብሎ እውነት ይሄን ሥጋና ደም ላንተ አልገለጠም፣ በሰማይ ያለው አባት ነው እንጂ ይሄን ሥጋና ደም ላንተ አልገለጠልህም ማለት። ብዙ ሰዎች ስለ ክርስቶስ ያላቸው ኢንፎርሜሽን ነው፣ ስለ ክርስቶስ የሆነ መረጃ አላቸው፣ ስለ ክርስቶስ የሆነ የሰሙት ነገር አለ። የዘላለም ሕይወት ደግሞ የሚወስኑ በኢንፎርሜሽን ላይ አይደለም። የዘላለም ሕይወት የሚወስኑ ደግሞ ዝም ብሎ በሰማነው ባስገባነው ኢንፎርሜሽን ላይ አይደለም። ጤናማና ትክክለኛ ሰማያዊ መረዳትና ዕውቀት ላይ የተመሰረተው ደግሞ የተወሰነ ነው። ስለዚህ ወዳጆቼ የሰማያዊ ጥበብን ደግሞ የሰማያዊ ዕውቀት ስለ ክርስቶስ ደግሞ ትክክለኛ መረዳት የምናገኝበት መንገድ አንዱ መጽሐፍ ቅዱስና ሁለተኛ ደግሞ ከእግዚአብሔር ጋር ባለን ህብረት ነው። በሰዎች ስብከት፣ በሰዎች ትምህርት፣ በተለያየ መጽሐፎችን በማንበብ አይደለም። ምናልባት ስለ ክርስቶስ ብዙ ነገር ልናውቀው እንችላለን። ክርስቶስን ግን ኢንዲቪዥዋሊ ለማወቅ በግል ለማወቅ ደግሞ ከእግዚአብሔር ጋር ያለን ህብረት ነው የሚወስነው። ስለዚህ ወዳጆች የዘላለም ሕይወት የሚወሰነው ስለ ክርስቶስ ባለን ዕውቀት ላይ ነው። ለዛ ነው ጴጥሮስንም አንተ አለት ነህ አለ፣ በአንተ ላይ ቤተክርስቲያንን እመሰርታለሁ አለ። አንተ በምድር ላይ ያሰርከው ይታሰራል፣ በሰማይም ደግሞ ያሰርከው ይታሰራል ነው አለ። ስለዚህ ወዳጆች የዘላለም ሕይወት የሚወሰነው በኢየሱስ ክርስቶስ ባለን ዕውቀት ላይ ነው። ለዛ ነው እኔ ሰዎች ሁሉ የእግዚአብሔር ምስጢር ሆነን ክርስቶስን እንዲያውቁ ይጋደላሉ ይላል ጳውሎስ። ቢኮዝ ክርስቶስን ማወቅ ሕይወት ነው። ክርስቶስን ማወቅ የዘላለም ሕይወት ነው። ክርስቶስን ማወቅ የዘላለም ዕረፍት ነው። ክርስቶስን ማወቅ ከእግዚአብሔር ጋር ያለን ዘላለማዊ ሕይወታችን የሚወስን ነው። ስለዚህ እንደ ቀልድ የምናይበት ጉዳይ አይደለም። ማንም ሰው በክርስቶስ አምኖ ቢድንም ደግሞ እምነቱ በዕውቀት ላይ ካልተመሰረተ ደግሞ መሰረት ሊኖረው አይችልም፣ ቀጣይነት ሊኖረው አይችልም፣ ሊያንጽው አይችልም። ምክንያቱም አርነት ሰው የሚወጣ በእውነት ስለሆነ እውነትን ታውቃላችሁና ያ እውነትም ደግሞ አርነት ያወጣቸዋል እንደሚል አርነት መውጣት ያለ ድነት ያለው ነፃ መውጣት ያለ ዕውቀት ላይ ነው። ስለዚህ ደግሞ ይሄን ዕውቀት ደግሞ ከሰፈር ከሰው ከሆነ ነገር የምናገኝበት ሳይሆን ትክክለኛ ከመንፈስ ቅዱስ ባለን ህብረትና እግዚአብሔር አብ በምንቀዳው ዕውቀት ነው። ይሄን ደግሞ ክርስቶስን ማወቅ የምንችለው የሰማይ አባት እግዚአብሔር አብ ለኛ ከገለጠ በልባችን ላይ ካበራልንና በካውንተር ለኛ እንደ ጳውሎስ ከገለጠልን ብቻ ነው። ስለዚህ ወዳጆች የዘላለም ሕይወት በምንድነው የሚወሰነው ካላችሁ ተራራ በመውጣት ቁልቁል በመውረድ በገመድ ተንጠልጥለው በመውጣትና አይደለም። በዛ አይደለም። አሁን ሰዎች በሚሰሩ ሃይማኖታዊ ስርዓት፣ አሁን ሰዎች በሚያደርጉ በተለያየ የሃይማኖት የተለያየ ልማድ አይደለም። የዘላለም ሕይወት የሚገኘው ስለ ክርስቶስ ኢየሱስ ባለን ጤናማ ዕውቀት ትክክለኛ መረዳት ላይ ተወሰነ ነው። ማንም ሰው
ክርስቶስን ደግሞ በስጋና ደም ሊረዳው አይችልም። በትምህርት በቲኦሎጂ የተለያየ ማስተርስና ዲግሪ ስላለ ክርስቶስን ማወቅ አይችልም። ክርስቶስን ማወቅ የሚቻለው እግዚአብሔር ጋር ባለው ህብረት ነው። ወዳችኋለሁ። እግዚአብሔር አምላክ ዘመናችሁን አብዝቶ ይባርክ። ይህን መልእክት ደግሞ ከተባረካችሁበት ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮፒ ሪፖስት በማድረግ ለብዙ ሰዎች እንዲደርስ አድርጉ። ወዳችኋለሁ። መልካም ቆይታ ይሁንላችሁ።